እግዚአብሔርን የመፍራት መንፈስ ሁሉንም መገረም ያዛቸው። እግዚአብሔርንም አመስግነው ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው። መንፈስ ቅዱስ የእግዚአብሔር ስጦታ ነው። ከዕርገት ማግስት ጀምሮ ለመንፈስ ቅዱስ ኖቬና ጸሎት እንዘጋጃለን። ኖቬና ማለት 9 ቀናት የጸሎትና የዝግጅት ጊዜ ማለት ነው። በቤተ ክርስቲያናችን ለሁሉም ክብረ በዓላት የ9 ቀን የዝግጅት ጸሎት ኖቬና፣ የ3 ቀን የዝግጅት ጸሎት ትሬዲዩም እንዲሁም የዋዜማ ጸሎቶች ይደረጋሉ። የ9 ቀናት የጸሎት ዝግጅት ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ደቀ መዛሙርቱንና እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ እስኪቀበሉ ድረስ በጸሎት የጠበቁትን ቀናት የሚያስታውስ ነው። ኦ መንፈስ ቅዱስ ሆይ ከእመቤታችንና ከደቀ መዛሙርቱ ጋር ለመንፈስ ቅዱስ እንዘጋጅ። መንፈስ ቅዱስ ሲመጣ በኃይል እንታደሳለን። በስጦታዎቹ ተባርከን ፍሬዎቹን እናፈራለን። ሙት ከነበርንበት ሁኔታችን ሁሉ እንደገና ሕይወት እንዘራለን። መንፈስ ቅዱስ ያስፈልገናል። መጠማታችን ሆኖ በጉጉት እንጠብቀው። ዘመናችን እንግዳ ነገሮች ይበዛዋልና በእግዚአብሔር ሥራ መደነቅ ያስፈልገናል። ኢየሱስ ባዶ ሆነው ያደሩ መረቦች በአሳ በረከት በመሙላት ታላቅ ፈውስ በሆነላቸው ሰዎች፣ ታላቅ ሰላም ባገኙ ሰዎች ሁሉ ማስደነቅን ያውቃል። እግዚአብሔር አባት በልጁ በኢየሱስ በገለጠልን ነገር ሁሉ በሆኑ እንድናውቀው ዘንድ አደረገ። ና ወደኛ ለባዶነታችንና ውጤት ስላጣንባቸው የሕይወታችን ክፍሎች ሁሉ የፈጣሪ ጉብኝት ያስፈልገናል። እርሱ ባሰበን ቀን እኛም እንደነቃለን። በፍርሃትና በአምልኮም እንሞላለን። እርሱ ከሁሉም በላይ ነው። ቤተ ክርስቲያን ለተመሰረተችበት ጳራቅሊጦስ በዓል ስንዘጋጅ እኛም እንደ ጥንታውያኑ መንፈስ ቅዱስን ተቀብለው ፍጹም በሆነ ኅብረት እንዳመለኩት እንዲሆንልን እንመኛለን። ባለ ግርማ ንፋስ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ደግሞ እንደገና ቤተ ክርስቲያናችን እንዲያድስ እንጸልያለን። ጸሎት። እግዚአብሔር አባታችን ሆይ አንድያ ልጅህን ኢየሱስን ሰጥተህናልና እናመሰግንሃለን። መንፈስ ቅዱስ ደግሞ አንተን ማምለክ ያስተምረናልና በኅብረትም ያጽናናልና በዚህ በዝግጅታችን ጊዜ እንድትጎበኘን እያንዳንዳችንን ቤተ ክርስቲያናችንንና ዓለማችንንም እንድታድስ እንለምንሃለን። አሜን።